ጁባላንድ ነፃ የራስ አስተዳደር አወጀ። በቤኒን የተሞከረው ወታደራዊ መፈንቅለ መንግስት መክሸፉ ተገለጸ። የአፍሪካ ህብረት በሱዳን ኮርዳፋን ግዛት የተፈጸመውን አሰቃቂ ጥቃት አወገዘም። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። 20ኛው የብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ተከብረዋል። 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ የተከበረ ሲሆን በበዓሉ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የፌዴራል መንግስት ስራ ኃላፊዎች፣ የክልሎች ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎች ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ በዚሁ ወቅት ባስተላለፉት መልእክት በአባቶቻችን ደም የወረ ነው ነጻነት በብልጽግና ማጽናት ከትውልድ የሚጠበቅ ተግባር ነው ብሏል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች መሆኑን ገልጾም የወረስነውን ነጻነት ብቻ ሳይሆን የተሸከምነውን የትውልድ አደራ ማሰብ ይኖርብናል ብሏል። ብልጽግናን ማሳካት ፈታኝ ሂደት መሆኑን ገልጾ ኢትዮጵያ ችግሯን ብቻ ሳይሆን አቅሟን ማየት እንደሚገባም ተናግሯል። ዘንድሮ ለ20ኛ ጊዜ እየተከበረ ያለው የብሔር ብሔረሰቦችና ህዝቦች ቀን የኢፌዴሪ ህገ መንግስት የጸደቀበትን ህዳር 29 ቀን ለማስታወስ ነው። ጁባላንድ ነፃ የራስ አስተዳደር አወጀች። ጁባላንድ የፌዴራል አባል ክልል የሚለውን ቃል ከህገ መንግስት ውስጥ በማስወገድ አሁን በመቃዲሾ ስር እንደ አንድ የበታች አካል ሳይሆን ሙሉ ክልል ተደርጎ መታየት እንዳለበት አጥብቃ ተናግራለች። ይህ ለፌዴራል የበላይነት ቀጥተኛ የህግ ፈተና ሲሆን ፌዴሬሽኑ ሲከሽፍ ራሱን ችሎ መንቀሳቀስ ለሚችል የፑንትላንድ አይነት የራስ አገዛዝ አስተዳደር በር ይከፍታል ተብሏል። ጁባላንድ እሁድ ዕለት እንደ ፌዴራል አባል ክልል ሳይሆን እንደ አንድ መንግስት እንደምትሰራ አስታውቃለች። ይህ እርምጃ ከሶማሊያ የፌዴራል ባለስልጣናት ጋር ያላትን ግጭት በእጅጉ የሚያባብስና በሀገሪቱ ያልተፈታ የህገ መንግስት ቀውስ ላይ አዲስ ጫና የሚፈጥር ነው ተብሏል። የጁባላንድ ፓርላማ አፈ ጉባኤ አብዲ መሐመድ አብዱራህማን እንዳሉት የህግ አውጪዎች የፌዴራል አባል ክልልን የሚመለከቱ ሁሉም ማጠቃሻዎች ከክልላዊ ቻርተር በማስወገድ ማሻሻዎችን አጽድቋል። ማሻሻዎቹ ድርጅቱን እንደ ጁባላንድ መንግስት በይፋ ያቋቁማሉ ብሏል። ማሻሻዎቹ ተግባራዊ አድርገናል እና ክልል የሚለውን ቃል ከህገ መንግስቱ ውስጥ አስወግደናል ሲሉም አብዱራህማን በ8ኛው የጁባላንድ የጤና ኮንፈረንስ ላይ ተናግረዋል። ከዛሬ ጀምሮ የጁባላንድ መንግስት ነው ያሉት ሚኒስትሩም የክልሉ ካቢኔ አዲሱን ሽሞት በሁሉም ኦፊሳላዊ ጉዳዮች ላይ እንዲጠቀም መመሪያ ሰጥቷል። ይህ እርምጃ ታላቋን ሶማሊያን ወደ ትናንሽ ሀገሮች የመከፋፈል አደጋው እንደሚያፋጥነው እየተገለጸ ነው። በቤኒን የተሞከረው ወታደራዊ መፈንቅለ መንግስት መክሸፉ ተገለጸ። እሁድ ማለዳ የቤኒን ጦር ሰራዊት አባል ስልጣን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ መክሸፉንና ፕሬዝደንቱ በዳና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የሀገሪቱ መንግስት አስታውቋል። የቤኒን የሀገር ውስጥ ጉዳይ ሚኒስትር በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርቦ በምዕራብ አፍሪካዊቷ ሀገር ውስጥ የተሞከረው መፈንቅለ መንግስት መክሸፉን አስታውቋል። ቀደም ሲል በሌተናል ኮሎኔል ፓስካል ቴግሪ የሚመራው የወታደሮች ቡድን በቴሌቪዥን ባስተላለፈው መልእክት ፕሬዝዳንት ፓትሪስ ታሎንን ከስልጣን አስወግዶ የሀገሪቱን ህገ መንግስት ማገዱን አስታውቆ ነበር። ሆኖም የቤኒን ፕሬዝዳንት አማካሪ ፕሬዝዳንቱ በደህና ሁኔታ ፈረንሳይ ኤምባሲ ውስጥ እንደሚገኙ ለቢቢሲ ተናግሯል። ዛሬ እሁድ ማለዳ ላይ ትንሽ ቁጥር ያላቸው የወታደሮች ቡድን የሀገሪቱን መንግስትና ተቋማትን ለማናጋት የአመፅ ተግባር ፈጽሟል ሲሉ የመፈንቅለ መንግስት ሙከራ መክሸፉን የቤኒን የሀገር ውስጥ ጉዳይ ሚኒስትር አላሳኔ ሰይዱ አስታውቋል። የመፈንቅለ መንግስት ሙከራ ተከትሎ ጉዳይን ያስተባበሩት 12 ከፍተኛ መኮንኖች የሚገኙባቸው 13 አካላት በቁጥጥር ስር መዋላቸው እየተገለጸ ይገኛል። ሙከራውን የአፍሪካ ህብረት በጽኑ አውግዞታል። የምዕራብ አፍሪካ ማህበረሰብ ድርጅት ኢኮዋስ ደግሞ ልዩ የጥምር ኃይል ወደ ቤኒን እንደላከ ታውቋል። በአፍሪካ መፈንቅለ መንግስት እየተለመደ የመጣ ሲሆን ባለፈው ሳምንትም በጊኒ ቢሳዎ ተመሳሳይ ተግባር መፈጸሙ ይታወሳል።
የአፍሪካ ህብረት በሱዳን ኮርዳፋን ግዛት የተፈጸመውን አሰቃቂ ጥቃት አወገዘም። የአፍሪካ ህብረት ኮሚሽን ሊቀመንበር በፈጣን ድጋፍ ኃይሉ የሚደገፉ ሚሊሻዎች ጃንጃዊድ በንጹሐን ዜጎች የፈጸሙትን ጥቃት በንጹህ አወግዟል። በደቡብ ኮርዳፋን በሲቪሎች ላይ የሚፈጸሙ አስከፊ ወንጀሎች ሲቀጥሉም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ፈጣን ድጋፍ ሚሊሻ ጃንጃዊድ በካላዊ የፈጸሙትን ጭካኔ የተሞላበት ጥቃት የሚያወግዝ ጠንካራ መግለጫ አውጥቷል። ጥቃቱ ከመቶ በላይ የሚሆኑ ሲቪሎችን በመዋዕለ ህጻናት ውስጥ በደርዘን የሚቆጠሩ ህጻናትን ጨምሮ እንዲሁም የቆሰሉ ሰዎችን ለማዳን ሲሞክሩ ኢላማ የተደረጉ አስተማሪዎችና ሐኪሞች ተገድለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ክቡር መሐመድ አሊ ዩሱፍ በደቡብ ኮርዳፋን ካሎጊ በህጻናት አስተማሪዎች፣ የህክምና ባለሙያዎችና ሲቪሎች ሆን ተብሎ ኢላማ ማድረግ የዓለም አቀፍ የሰብአዊነትና የሰብአዊ መብቶች ህግን በግልጽ ጥሰዋል ብሏል። ደም መፋሰሱን ለማስቆም ሁሉም ወገኖች አስቸኳይና ያለ ምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እንዲሁም የሲቪሎች በተለይም ህጻናት፣ ሴቶችና አረጋውያን ከዓለም አቀፍ ህግ ጋር በሚስማማ መልኩ ሙሉ ጥበቃ እንዲያደርጉ ጥሪ አቅርቧል። ይህ በእንዲህ ያለ ግብጽ አንዲት ሱዳን እንድትኖር እሰራለሁ አለች። የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ ትላንት ከአልጀዚራ ጋር ባደረጉት ቃለ ምልልስ ግብጽ በሱዳን ቀውስ ያላትን ጠንካራ አቋም ደግሞ አረጋግጧል። ግብጽ ሱዳን በማንኛውም ምክንያት ለመከፋፈል የሚደረግ ማንኛውም ሙከራ እንደማትቀበልና የሱዳንን አንድነትና የግዛት አንድነት መጠበቅ እንዳለበት ተናግሯል። አብድላቲ የሱዳን ህዝብ ሀብት መጠበቅ አስፈላጊ መሆኑን አጽንኦት ሰጥቶም ይህንንም የሱዳን ብሔራዊ ተቋማት ከመጠበቅ ጋር የተያያዘ ወሳኝ ኃላፊነት እንደሆነም ገልጿል። ሳዑዲ አረቢያ ከፍተኛ ጦር ወደ የመን ማስገባቷ ተገለጸ። ቪዲዮዎች እንደሚያሳዩት ትላልቅ የሳዑዲ ወታደሮች በአልዋዲያ በኩል ወደ የመን የገቡ ሲሆን በተባበሩት አረብ ኤሚሬትስ ከሚደግፉት የኤስቲኤስ ሚሊሻዎች ጋር በተፈጠረው ውጥረት ምክንያት እንደሆነ እየተገለጸ ነው። የሳዑዲ አረቢያ በታንኮች የታጀበ የጦር እንቅስቃሴ በየመን ያለውን ውጥረት እንዳያባብሰው ተሰግቷል። በተባበሩት አረብ ኤሚሬትስ የሚደገፉ የኤስቲኤስ ኃይሎች በምስራቅ በተለይም ከኦማን ድንበር ላይ በሚገኘው ማህራ ተብሎ በሚጠራው አካባቢ ያደረጉት ከፍተኛ እንቅስቃሴ ሳዑዲ ወታደሮቿ ወደ የመን እንድታስገባ እንዳስገደዳት እየተገለጸ ነው። ይህ በእንዲህ እንዳለ በሳዑዲ የሚደገፉት የብሔራዊ ጋሻ ኃይሎች በቅርቡ በአልማህራ ከያዙት በርካታ ቁልፍ ቦታዎች ማለዳ ላይ መልቀቃቸው ተገልጿል። በየመን የተባበሩት አረብ ኤሚሬትስና ሳዑዲ አረቢያ የሚደገፉ ሁለት ቡድኖች እየተፋለሙ የሚገኙ ሲሆን አሁን የሳዑዲ ጦር መግባቱ ሁኔታውን ያባብሷል እየተባለ ነው። በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ ግብጽ አስታወቀች። ሶማሊያ እንዳንገባ የበጀት እጥረት እንቅፋት ሆኖብናል ሲሉ የግብጽ ውጭ ጉዳይ ሚኒስትር ተናገሩ። የግብጽ ውጭ ጉዳይ ሚኒስትር በድር አብድላቲ በኳታር እየተከናወነ ባለው ዶሃ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ አስረድቷል። በንግግራቸው አንዳንድ አካላት ቀጠናውን የፉክክር ሜዳ ለማድረግ ጥረት እያደረጉ ነው ያሉት ሚኒስትሩም ጨምሮም እንደዚህ አይነቱ አካሄድ ለሶማሊያ የግዛት አንድነትና በቀይ ባህር አካባቢ ላለው መረጋጋት ስጋት እየፈጠረ መምጣቱን አስታውቋል። ሶማሊያ ለግብጽ ለአረብና ለአፍሪካ ብሔራዊ ደህንነት ቁልፍ ናት በማለት የገለጹት ሚኒስትሩ ሀገራቸው በሶማሊያ ላይ ያላት ፖሊሲ የግዛት አንድነቷን የሚያረጋግጥ እንደሆነና ማንኛውም አይነት ይህንን የሚጻረር የተናጠል እርምጃ የማይቀበል መሆኑ አስታውቋል። ሀገራቸው የሶማሊያን መንግስት አቅም ለመገንባት የሚያስችሉ የተለያዩ ድጋፎችን ስትሰጥ መቆየቷና በዚህም እንደምትቀጥል ማስረድቷል። በድር አብድላቲ ሲቀጥሉም ለሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ህብረት የሰላም አስከባሪ ኃይል ያለንን ድጋፍ እንገልጻለን፣ በድጋፋችንን እንቀጥላለን ብሏል። በሰላም አስከባሪ ኃይል ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፈቃደኝነቷን ማሳየቷን ያስታወቁት ሚኒስትሩም ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጿል። ከቀድሞው ሰላም አስከባሪ ኃይል ወደ አዲሱ ኤዩሶም በሚደረገው ሽግግር ላይ የበጀት እጥረት ማጋጠሙ የሶማሊያን መረጋጋት ስጋት ውስጥ እንደከተተው ጠቅሶም ዓለም አቀፍ ማህበረሰብና አጋሮች በአስቸኳይ የገንዘብ ድጋፍ እንዲያደርጉ ጥሪ አቅርቧል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።